ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር ይመስገን እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ዋዜማ በሰላም አደረሳችሁ እንግዲህ በዚህ የምንመለከተው ስለ አእላፋት ዝማሬ ዛሬ እንግዲህ በመስቀል አደባባይ ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ይካሄዳል ይሄንን አስመልክቶ ዲያቆን ሄኖክ ኃይሌ በታዲያስ አዲስ ከነሴፉ ጋራ ያደረገው ቆይታ አለና ያንን አስቃኛችኋለሁ ሌሎች ደግሞ በአእላፋት ዝማሬ ላይ ሊደረጉ የሚገቡ ጥንቃቄዎች ምንድናቸው የሚሉትንም እንመለከታለን እስከ ፍጻሜው አብራችሁኝ ቆዩ እንደው ከሁሉ በፊት በጣም ደስ ስለሚል ነገር ላሳያችሁ በማረሚያ ቤት ኦርቶዶክሳውያን ያደረጉት ነገር ማለት ነው ታስሪ ጠይቃችሁኛል ወይ የሚለውን የጌታችንን ቃል ለማክበር ዛሬ ሁላችንም በልደት ዋዜማ ልክ ሰብአ ሰገል በጌታችን ልደት መጥተው ስጦታ ይዘው መጥተው እንደጠየቁት ሁሉ እኛ ስጦታ ይዘን ታራሚዎችን ለመጠየቅ እዚህ ቂሊንጦ ማረሚያ ቤት መተናል። እሺ እግዚአብሔር ይመስገን ዛሬ እንግዲህ ቂሊንጦ ማረሚያ ቤት እግዚአብሔር ረድቶን ሎዛ ኢቨንትን እንዲሁም ደግሞ ቲክቶከሮች እና ዩቲዩበሮች በመዋቀር ደስ የሚል የበረከት ስራ ሰርተናል እግዚአብሔር ይመስገን ይሄ በረከት ስራ ደግሞ ይቀጥላል እኛ የቤተክርስቲያን ልጆች ነን ቤተክርስቲያን በምትፈልግብን ቦታ ላይ እንገኛለን ሁሉ ጊዜ ሎዛ ኢቨንትን ከፊት ያስቀደምን እኛ ደግሞ እየተከተልን ኮሚክ ጋር እኔና ሌሎች ቲክቶከሮች ብዙ ነገር እንሰራለን እግዚአብሔር ከኛ ጋር ነው ሰገል መጥቶ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ይኸው ተወለደ የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት በዚህ ሰዓት ብዙዎቹ መቃብር ውስጥ አሉ በዚህ ሰዓት ብዙዎቹ እግራቸው ተቆርጦ አይናቸው ጠፍቶ በህመም በስቃይ ውስጥ አሉ በዚህ ሰዓት በስደት ያሉ ብዙ ናቸው እኔና እናንተን እኛን ከውጭ እናንተን ከውስጥ አድርጎ ከነሙሉ ጤናችን የጠበቀን ኃያሉና ገናናው አምላካችን እግዚአብሔር ስሙ ከምድር እስከ አርያም ከፀሐይ መውጫ እስከ ፀሐይ መጥለቂያ ከምድር ጫፍ እስከ ምድር ጫፍ እስትንፋስ ባላቸው እንግዲህ ይህንን ነገር ያስተባበረው ሎዛ ኢቨንት ነው እንግዲህ በዓልን በማረሚያ ቤት ያሉትን ወገኖቻችንን በማሰብ በማስታወስ ጸሎት በማድረግ ነው ይህንን በዓል ሲከበር የነበረውና በጣም ደስ ይላል እንግዲህ ኦርቶዶክሳውያን በየእስር ቤቱ በተለያየ ቦታ የሚገኙ አሉና እነዚህን አካላቶች አስቦ ከነዚህ ጋር በዓልን ለማክበር አይዟችሁ ብሎ የእግዚአብሔርን ትምህርት አለንላችሁ ብሎ ጸሎት ማድረግ በጋራ በጣም የሚያስደስት እንዲህ አይነት መልካም ተግባራቶች ደስ ይላሉና እንደው እነዚህን አካላቶች ራሱ ማመስገን ዝም ብለን ከምናልፍ ማመስገን ያስፈልጋል እኛም ደግሞ ነገ በዓሉን ስናከብር የተቸገሩ ወገኖቻችን በየአካባቢያችን አሉና እነዚህንም ማሰብ ያስፈልጋል ብቻችንን ሳይሆን አብረን በጋራ ስናከብር ደስ ይላል ሁላችሁም ያቅማችሁን የቻላችሁትን ለወገኖቻችሁ ድጋፍ እርዳታ ልታደርጉ ያስፈልጋል የክርስቶስን ልደት መወለዱን በእንዲህ አይነት ሁኔታ ስናከብር ነው በረከትም የምናገኘው እና ሁላችሁም እንደዚህ ታደርጋላችሁ ያስባሉ እሺ እንቀጥል እስቲ ዲያቆን ሄኖክ ኃይሌ ያስተላለፈውን መልእክት እንስማ ጥያቄዎች ስለተነሱ ዲያቆን ሄኖክ ምላሽ እንዲሰጥበት ጥረት እናደርጋለን በነገራችን ላይ ከተጀመረ ጀምሮ ሁሌም ከፕሮግራሙ በፊት ከዲያቆን ሄኖክ ጋር መረጃዎችን እንሰጣለን ከመጀመሪያው ጀምሮ ማለት ነው እና እንኳን ለዘንድሮም የገና በዓል እንዲሁም ለአእላፋት ዝማሬ በሰላም አደረሰ ብለናል ዲያቆን ሄኖክ እንኳን አብራ አደረሰን እንዴት ናችሁ ሰላም ነው ከወዲሁ እንኳን አደረሳችሁ በልልን እስኪ መላው አድማጮቻችን ዲያቆን ሄኖክ እሺ ይሄን ለምትሰሙ ሁሉ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ የሰላም የፍቅር በዓል ያድርግልን አስታውሳለሁ ዲያቆን ሄኖክ የመጀመሪያው አእላፋት ዝማሬ እንዲሁ ዓርብ ዕለት ተደዋውለን ነበረ መረጃ ስትሰጠን አስታውሳለሁና ስንት ዓመት ማለት ነው
አሁን እንግዲህ ሶስተኛውን ነው የምናደርገው። 2016 ነበር የጀመርነው። ልክ ነህ፣ ተደዋውለን ነበር የዛን ጊዜ። አሁን እንግዲህ የቦሌ መድኃኔዓለም የነበረው የአእላፋት ዝማሬ በጣም ብዙ ህዝብ እየጎረፈ ስለሆነ የቦታ ለውጥ አድርጎ መስቀል አደባባይ ይመስለኛል ለመጀመሪያ ጊዜ ሲደረግም ነው። አዎ ልክ ነህ። ያው የመጀመሪያውም አላማችን የነበረው መስቀል አደባባይ ለማድረግ ነበር። በወቅቱ ያው ማሟላት ያለብንን ነገሮች ስላላሟላት ሳይሆን ቀረ። ያው በሁለቱ ዓመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው ዓመት ቤተክርስቲያን ውስጥ ከነበረው ህዝብ የሚተካከል በጣም ብዙ ህዝብ ውጪ ነበር እና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበር እና ያው ናቹራሊ በሁኔታዎች ስላስገደዱን ወደ መስቀል አደባባይ መጀመሪያ አስበን ወደ ነበረው በሶስተኛው ዓመት መጥተናል ማለት ነው። ያው በጣም ብዙ ህዝብ ይታደማል ብለን እንጠብቃለን። ምን ያህል ህዝብ ትጠብቃላችሁ? በዚህ ፕሮግራም ላይ የመስቀል አደባባዩን በተመለከተ ምን አዳዲስ ጉዳዮች አሉ? ምክንያቱም ስለ መድረኩን ስንሰማ ከየትኛውም የመስቀል አደባባይ ቦታዎች ላይ የታደመ ሰው ፕሮግራሙን መከታተል ይችላል የሚል ነገር ስላየው ነው። እንዴት ነው? አዎ እንግዲህ ምንድን ነው ባለፉት 2 ዓመታት የታደሙ ሰዎች መጀመሪያ መምጣት የቻሉ ወይም ፊት ቦታ ማግኘት የቻሉ የክብር እንግዶች ካልሆነ በስተቀር አብዛኛው ሰው መዝሙሩን የተመለከተው በስክሪን ነበረ። ያው ከ12 በላይ ስክሪኖች አድርገን መዝሙራቱን እንዲዘምር ለማድረግ ሞክረናል። ግን ያም ሆነ ያው ሳውንድ ሲስተም ምንም ሁሉም ቦታ መድረስ አልቻለም ነበር። መስቀል አደባባይ መሆኑን ካወቅን በኋላ የመጀመሪያ ለማድረግ የሞከርነው የትኛውን ቦታ ላይ ያለ ሰው እኩል ማየት የሚችለው ስቴጅ ለመፍጠር ነው የሞከርነው። ስለዚህ 8 ማዕዘን ያለው የክብ ቤተክርስቲያን ቅርጽ ያለው ባለ 3 ደረጃ በጣም ውብ መድረክ ነው የተሰራው። ስለዚህ የትኛውን ቦታ ላይ ያሉ ሰዎች ፊት ለፊት ያሉ ሰዎችን ያህል ነው ማየት የሚችሉት። እንደውም መድረኩ ቅርብ ካለው ሰው ይልቅ ሩቅ ያለው ሰው የበለጠ የተሻለ ቪው እንዲኖረው ለማድረግ ነው የተሞከረው። ከዛ ውጪ ብዙ ስክሪኖች የራሱ የመስቀል አደባባይ ላይ ያለው ስክሪን አለ፣ እኛም የጨመርናቸው። በእያንዳንዱ ስክሪን ላይ የመዝሙር ግጥሞች ስላሉ ያው እንደ አለፉት የአእላፋት ዝማሬዎች ሁሉ ተመልካችና ህዝብ የሚባል ነገር የለም። ሁሉም እኩል የሚዘምርበት የሚጸልይበት በጣም ትልቅ መንፈሳዊ መድረክ እንዲሆን ነው የታሰበው። እንግዲህ እግዚአብሔር ቢረዳን ከተለያዩ አካባቢዎች ብዙ ሰዎች እየመጡ ነው። ከውጭ ሀገር በርካታ ሰዎች መጥተዋል ለአእላፋት ዝማሬ ብለው። አዲስ አበባ ውስጥም ያሉ በርካታ አጥቢያ ሰንበት ትምህርት ቤቶችና አድባራት የደርሶ መልስ ጉዞ አካሂደዋል። እና ዋነኛ ዓላማችን ዝማሬው ላይ ከተሳተፈ በኋላ ሰው የሌሊቱን ቅዳሴ እንዲያስቀድስ ነው። ስለዚህ ደርሶ መልስ ጉዞዎች በጣም ተዘጋጅተዋል በየአድባራቱ። በግልም በማህበር የሚመጡት ሰዎች ያው ዋናው ቅዳሴ የሌለው ዝማሬ ማለት ማህተም ያልተመታበት ደብዳቤ ማለት ነው እና በዓሉ የሚጠናቀቀው በቅዳሴ ስለሆነ ማታ በጊዜ ነው የምንጨርሰው። 1 ሰዓት ተኩል የዝማሬው ይጠናቀቃል። ያው በሰዓት አንታማም ባልነው ሰዓት ነው ስንጨርስ የነበረው። ዘንድሮም ብፁዓን አበው ሊቃነ ጳጳሳት በርካታ እንግዶች በተገኙበት 9 ሰዓት ይጀመራል። ያው ቀደም ብሎ መምጣት የተሻለ ቦታ ለመያዝ ያስችላል። ህዝቡ ያለበት ቦታ በነገራችን ላይ በጣም ምርጡ ቦታ የህዝቡ ቦታ ነው እና እዛ ላይ ቀድማችሁ ተገኝታችሁ ታድማችሁ እንድትዘምሩ የሰይፉ የታዲያስ አዲስ ክሩ በሙሉ ደግሞ መጥቶ ከበሮ እንዲመታ እንዲዘምር ነው የሚፈልገው። ተቀብለናል። ዲያቆን ሄኖክ ባለፈው የማስታውሰው ስርጭቱን በተመለከተ አንድ በራሪ ወረቀት አይቼ ነበረ። በሰዓት ተጀምሮ በሰዓት እንዴት እንደተከናወነ ምናልባት ብዙ ጊዜ እኛ የምንታማው ሰዓት ላይ ነበርና ብዙዎች በአድናቆት ነበረ ያንን ሀሳብ ሲቀባበሉት የነበረው። የዘንድሮ ስርጭቱን በተመለከተ ነው። በየትኞቹ አማራጮች ምናልባት በመላው ዓለም አሁን ያለነው ዩቲዩብ ላይ ነው፣ ታዲያስ አዲስ ፕላስ ሆኖ ነው ዲያቆን ሄኖክ በመላው ዓለም ስለሚከታተሉን ይህን ዝግጅት በየትኞቹ እንግዲህ ዩቲዩብ አማራጮች ሊሆን ይችላል ወይ ቴሌቪዥኖች መከታተል ይቻላል? አዎ በርካታ ሚዲያዎች ይዘግቡታል። ከሀገር ውስጥ የሀገሬ ቴሌቪዥን፣ አርትስ ቴሌቪዥን፣ ፋና እና ኢቢሲ ኢትዮጵያ ቴሌቪዥን በቀጥታ ያስተላልፋሉ። ከዛ ውጪ የውጪ ሮይተርስ፣ ቢቢሲ፣ ዶቼ ቬሌ እነዚህ እና የራሻ የሆነ ስፑትኒክ በሙሉ ይዘግቡታል። እንግዲህ እንደምታስታውሱት የአእላፋት ዝማሬን ባለፈው ዓመት ኒውዮርክ ታይምስ ላይ ወጥቷል። እንደውም ዩኔስኮ ወርዚ ኢቨንት ነው ብለው ያወጡት። ስለዚህ ዋነኛ ዓላማው ምንድን ነው? የክርስቶስ ልደት እንግዲህ የኔን ልደት አሁን አንተ ቤት አታከብርም፣ እኔ ጋር መጥተህ ነው እና የክርስቶስ ልደት መከበር ያለበት በምስጋና በዝማሬ እንጂ በሌላ መንገድ አይደለም የሚለውን ማሳካት ነው ዓላማው፣ ግቡ። ከዚያ ውጭ ደግሞ መዝሙር ጸሎት ነው። ምናልባት ቪዲዮዎቹን አይታችሁ ከሆነ ባለፉት 2 ዓመታት ምህላው፣ ጸሎቱ፣ ዝማሬው በእንባ ነው። ኤዲተሮች ኤዲት ማድረግ እስኪቸገሩ ድረስ ህዝቡ እጁን ዘርግቶ የሚጸልይበት ነው። ስለዚህ ለሀገራችንም ለቤተክርስቲያናችንም ለየግል ህይወታችን ከእግዚአብሔር ሰላም ከምንጠይቅበትና መልስ ከምናገኝበት መንገድ አንዱ ጸሎትና መዝሙር ነው እና
ዝማሬዎቹም በጣም የተረጋጉ የግል ዘማሪያን አይደሉም፣ የህብረ ዝማሬ ነው። ህዝቡ ሁሉ እኩል ዘምሮ እግዚአብሔርን አመስግኖ ጸልዮ እንዲወጣ ነው። ከዛ ውጪ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ ምናልባት እንደ ቸርነት የሚል መዝሙር ታውቃላችሁ፣ ሁሉም ሰው የሚያውቀው መዝሙር የዘመረ ባለፈው ወር ላይ የእሱን ማክበሪያ ስነ ስርዓት ተካሂዶ ሽልማት ፕሮግራም ነበረ። ስለዚህ የዚህን የመስቀል አደባባዩ ዝማሬ እንደተጠናቀቀ ብቻውን ወጥቶ እንደ ቸርነት የሚለውን መዝሙር ራሱ ዘማሪው አዘምሮ በጸሎት ነው የሚበተነው ማለት ነው። ስለዚህ ያው ምዕመናን ከሩቅ የሚገርም ከወላይታ ከሻሸመኔ ሳይቀር ብዙ ያዘጋጁ ሰዎች አሉ፣ ከአዳማ ሳይቀር እና ዋነኛው ዓላማው በዝማሬ በምስጋና እግዚአብሔርን አመስግኖ ጸልዮ ዝማሬውን በዓሉን በልደት በመንፈሳዊ መንገድ ማክበር ነው። ስለዚህ እግዚአብሔር እንግዲህ ይህንን መርሃ ግብር ባሰብነው መልኩ ካሰብነውም በላይ አድርጎ በሰላም እንዲጨርስልን ይህንን ድምፅ የምትሰሙ ሁሉ በጸሎታችሁ አስቡን። መልካም በዓል ይሁንልን ነው። እጅግ አድርገን እናመሰግናለን። እንግዲህ ዲያቆን ሄኖክ ኃይሌ ያው ከፊት ይምራ እንጂ በርካታ አሉ ይህንን የአእላፋት ዝማሬ ለማዘጋጀት ከኋላ በርካታ ኃይል ነው ያለው። ብዙዎች ናቸው በዚህ ላይ እየተሳተፉ የሚገኘውና እንግዲህ የአእላፋት ዝማሬ በጋራ ሆነን በመስቀል አደባባይ ጸሎትም ነው፣ አልቅሰን በለቅሶ የምናለቅስበት፣ ስለ ሀገራችን የምንለምንበት፣ ሰላም የምንጠይቅበት እንደሆነ ማሰብ ያስፈልጋል። የአእላፋት ዝማሬው ከመጀመሩ በፊት እንግዲህ ለበርካታ ቢያንስ ለአንድ ሰዓት ከምናምን የሚሆኑ በርካታ ሊቃውንት፣ በርካታ ካህናት፣ ዲያቆናት፣ ህዝቡ አንድ ላይ በመሆን የመሐረና አብ ምህላ ጸሎት ይደርሳል። ከዛ በኋላ ነው እንግዲህ ዝማሬዎች የሚደረጉት። ይሄ ስለ ሀገር የምንለምንበት ነው። በጋራ በአንድነት ነጭ ለብሰን የጌታን ልደት የምናከብርበት ሁላችንም በጋራ የምናከብርበት በዓል ነው። በዚህ በዓል ላይ እንግዲህ ከመጀመሪያው ጀምሮ አሁን 3ኛው ላይ ተደርሷል። ያለውን ነገር ለምንድን ነው ወደ መስቀል አደባባይ አሁን የመጣው ቀድሞ ለምን አልመጣም የሚሉ ነገሮችን በስፋት ሲናገር ሰምታችሁታልና እንግዲህ ሁላችንም ነጭ ልብስ ለብሰን ወደዚህ ቦታ ሄደን ስለ ሀገራችን በመዝሙሮች ውስጥ ጸሎት እናደርጋለን። በመዝሙሮች ውስጥ መዝሙር ባይዘው ጸሎትን በውስጡ ይዛል፣ ምስጋናን በውስጡ ይዛል፣ በርካታ ነገሮችን እግዚአብሔርን መለመን በውስጡ ይዛልና እነዚህ ነገሮች በጋራ ማድረግ አለብን ብዬ አስባለሁ። እንግዲህ ወደዚህ ቦታ ስትሄዱ አንድ ወንድም ያስቀመጠው ማሳሰቢያ ነገር አለ። በአእላፋት ዝማሬ ላይ ለምትሳተፉ በሙሉ ይሄ ጥብቅ ማሳሰቢያ ነው። ለሁሉም አደርሱልኝ፣ በጣም ለብዙ ሰዎች እንዲደርስ ባካችሁ። ጊዜው አጭር ስለሆነ ሼር ምናምን አድርጉልኝ። ስለዚህ በመጀመሪያ እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይህንን ልደት በማስመልከት እንግዲህ ነገ በመስቀል አደባባይ 3ኛውን የአእላፋት ዝማሬ እናካሂዳለን። የጌታችን የኢየሱስ ክርስቶስን ልደት በዓል እንዲህ ደመቅ ብለን በሚሊየንስ የሚቆጠር ሰው ይመጣል ብለን እናስባለን፣ ከዚህ በፊት ታይቶ በማይታወቅ ሁኔታ። ስለዚህ ሁላችንም ነገ ስንመጣ በመጀመሪያ ከሁሉ በፊት ማሰብ ያለብን ሀገራችንን በጸሎት ማሰብ ስላለብን ቀድማችሁ ጸሎት ስላለ መሐረና አብ ጸሎት ባካችሁ ምህላ አብረን ጸሎት አድርገን ለሀገራችን ጸልየን ለራሳችንም ለቤተ ክርስቲያናችን በአጠቃላይ ለሁሉም ነገር ለሚገባው ጸሎት ለሚያስፈልገው ነገር በሙሉ ምህላ ስላለ ቀድማችሁ ጸሎቱን ብትሳተፉ መልካም ነው። አንድ ሁለተኛውና ሌላኛው ዋናው ማሳሰቢያ ደግሞ ምንድነው? ስትመጡ ባካችሁ ቀደም ብላችሁ የምትመገቡ ሰዎች ብዙ ምግብ እንዳትበሉ፣ በተለይ የሚያቃጥል ነገር ምናምን ምግብ እንዳትወስዱ አደራ ባካችሁ። ምክንያቱም በጣም ብዙ ሰው ስለሚኖር የሆነ ተፈጥሯዊ ነገር ያጋጥመናል፣ የምንበላው ምግብ ላይስማማን ይችላል። ስለዚህ ይሄንን ተጠንቀቁ። ቀለል ያለ ምግብ እንዳይርበን ብቻ ሆዳችን ውስጥ የሆነ ነገር እንዲቀመጥ ብቻ ቢቻል እንደ ፍሩት ጁስ የመሳሰሉ ነገሮች ብትወስዱ መልካም ነው። እናንተ ቀለል የሚለው ነገር ብታዩና ብታስቡ መልካም ነው። ምክንያቱም የበዓል ቀን ስለሆነ ብዙ ሰው ተሰባስቦ ምናምን አብሮ ለመብላት ብዙ ነገር ተሰብስቦ በጋራ ስለሚካሄድ ሳይታወቅ ሌላም ነገር ስለሚበላ ማለት ነው። ሌላኛው ውሃ ይሄ ባለፈው አመት ከገጠመን ነገር ነው የምነሳው። አንድ ጓደኛዬ 2 ሊትር ውሃ ይዞ ገብቶ 2 ሊትር አጋጠመው። እንዴት ብሎ ያውጣው? ሽንቱ መጥቶ ማለት ነው። የመጨረሻ በጣም ተቸግሮ በቃ እንዴት ብሎ ይሄድ? ሽንት ቤቱ በቂ አይደለም። ለመሄድ መንገዱ በጣም ከባድ ነው። አስባችሁታል? ያን ሁሉ ሰው ሽንቱን ወጥሮት እንዴት ብሎ ነው በመሃል ራሱ። ስለዚህ ባካችሁ እንደዛ እንዳይፈጠር አደራችሁ ነው ባካችሁ። ስለዚህ ሁላችሁ ውሃ በትንሹ ትንሽዬ ውሃ ብቻ ጠጥታችሁ ምናምን ወይ ይዛችሁ የምትገቡትንም ውሃ ቢሆን ጥንጥዬ ውሃ ይዛችሁ ለጉሮሮ ብቻ የሚሆን አርጋችሁ እንድትሄዱ። ሽንት ቤት ምናምን እያላችሁ እዛ መጋፈት አያስፈልግም። ምክንያቱም በቃ ጨርሳችሁ በቃ አመጣችሁ ጭርስ አርጋችሁ በቃ። እኔ ይሄንን ምክሬ ነው፣ እኔ እውነቱን ነው የምነግራችሁ። በኋላ ችግር ነው የምትገጥሙት። በተለይ ማትችሉ ሰዎች ደግሞ ወደ መሃል አትግቡ።
ይሄ ምናልባት የጤና ችግር ካለባችሁ ማለት ነው። ስለዚህ ይሄንን ለማለት ነው። እንግዲህ የምንችል ደግሞ ብናድር ደግሞ እንዴት መልካም ነው። ምክንያቱም በቀጥታ 1 ሰዓት ተኩል የሚያልቅበት ምክንያት እንግዲህ ያው ሁላችንም ወደ አዳር ፕሮግራም ወደ ቤተ መቅደሱ እንድንሄድ ከማሰብ ነው። ስለዚህ ሁላችንም ቤተ መቅደስ የቤተ ክርስቲያናችን ስርዓት ይካሄዳል። በቀጥታ እንደዛው ነጭ ልብስን እንዳማረብን በአቅራቢያችን ካለ የትኛውም ቤተ ክርስቲያናት ሄደን ማደር ብንችል መልካም ነው። ይሄ የቤተ ክርስቲያናችን ስርዓት ስለሆነ ሁላችንም ልንከተለው ይገባል። ስለዚህ እግዚአብሔር አምላክ የነገ ሰው ይበለን፣ በዓላችንን በሰላም ያሳልፈን። አደራ እናንተ በደንብ ይሄን ለብዙ ሰው አድርሱ። የምታገኙትም ሰው ንገሩ፣ በአንደበታችሁ አሳስቧቸው፣ ተቆጧቸው፣ ምከሯቸው። ከዛ በጋራ ደግሞ አመስግነን እግዚአብሔር እንግዲህ የሰላም በዓል እንዲያደርግልን እንመኛለን። መልካም በዓል። አዎ እንግዲህ ለምንሄደው ለምስጋና ነውና ጸላይ ሰይጣን በጣም በብዙ መንገድ ሊፈትነን ይችላል። ስለዚህ እነዚህ ነገሮች በቻልነው አቅም መቋቋም አለብንና አትሊስት ሰዓቱን ጠብቀን የምንበላበትም መጠጥም የምንጠጣበት ውሃዎች፣ የተለያዩ ነገሮች ሽንትም ሊያስቸግር ይችላል። አንዴ ከገባን ደግሞ ለመውጣትም በጣም ምቹ አይደለም። በርካታ ምዕመናን በቦታው ስለሚገኙ ወጥቶ ለመሽናትም እንዲህ አይነት በጣም ደግሞ የሚያመን ሰዎች ካለን በተለያየ ችግር ውስጥ ያለን ከሆነ ደግሞ በጣም ወደ ውስጥ ሳንገባ ዳራችንን ይዘን የተለያዩ ጊዜያዊ ክሊኒኮች አሉ። እነዚህ ክሊኒኮች የሚገኙበት ቦታ በአጠቃላይ ጥንቃቄ በተሞላበት እኛ ኦርቶዶክሳውያን እንግዲህ በአንድነት በህብረት በተለይ አዲስ አበባ ላይ ብቻ አይደለም ከተለያየ ቦታ ምዕመናን ወደዚህ ቦታ ይመጣሉና ደስ በሚል ሁኔታ ነጫችንን ለብሰን ሀገሪቷን ጻዳ አስመስለን የምናመሽበት ምሽት ነውና ጥንቃቄዎችን ልናደርግ ያስፈልጋል። በመካከል በዓሉን ለማበላሸት በዓሉን የተለየ ገጽታ ግንባታ ለመስጠት የሚሄዱ አካላቶችም ሊኖሩ ስለሚችሉ ጥንቃቄዎችን ማድረግ ያስፈልጋል ብዬ አስባለሁ። እግዚአብሔር አምላክ ጸሎታችንን ልመናችንን ይቀበልልን። እንግዲህ በዛ የምናቀርበው ጸሎት በአንድነት በህብረት ሆነን የጌታን መወለድ ደስ እያለን በዛ ውስጥ ግን ሀገራችንም ወደ ሰላም እንድትመለስ ህዝቡ ወደ ሰላም በቤተክርስቲያናችን ላይ የሚደርሱ የተለያዩ ፈተናዎች እየደረሱ ነው። እነዚህ ፈተናዎች የሚቆሙበትን መንገድ የምንለምንበት ነውና እግዚአብሔር አምላክ ሁላችንን ያብቃን። ወደዛም መሄድ የማንችል ሰዎች በተለያየ ቻናሎች ይሄ ፕሮግራም ይተላለፋልና ፕሮግራሙን እየተከታተልን ከልባችን ሆነን እየዘመርን ባለንበት ሆነን እግዚአብሔር ልባችንን ነው የሚሰማው የሚያየውና ባለንበት ሆነን እግዚአብሔርን ማመስገን እንችላለን። እሱ ዝማሬያችንን ምስጋናችንን ይቀበልልን። ደስ የሚል በዓል እንድናከብር የአምላካችን ቅዱስ ፈቃድ ይሁንልን ለማለት እወዳለሁ። ጥንቃቄዎች ማድረጋችሁን እንዳትረሱ። በተረፈ በሌላ መርሃ ግብር እስክንገናኝ ቸር ቆዩልኝ።